ሄሎ እንዴት ናችሁ? ይህ ጀነራል ሳይንስ ስለ ሰባተኛ ክፍል ዩኒት 3 ሌሰን 1። በዚህ ትምህርት የምናየው ኤለመንትስ ኮምፓውንድ ኤንድ ኬሚካል ሪያክሽን የሚል በዋናነት ለቀጣይ ዘጠነኛ ክፍል እና ከዛ በላይ በሚኖራቸው የትምህርት ቆይታ የኬሚስትሪ ትምህርት ነው ማለት ነው። በባለፈው ዩኒት 2 ታስታውሱ እንደሆነ we have seen about matter surrounding us በዙሪያችን ያለው እያንዳንዱ ማተር ከምን መጣ፣ ምንስ ባህሪያት አሉት የሚለውን ነገር አይተናል። በዚህ ዩኒት ኤሌመንት ወይም ኮምፓውንድስ እንዴት ነው ሪፕሬዘንት የሚደረጉ፣ እንዴት ነው ጽሑፍ ላይ መቀመጥ የሚገባቸው፣ ኤሌመንት የምንላቸው የትኞች ናቸው፣ ሲምቦልስ እንዴት ነው መወከል የሚችሉት፣ ፎርሙላቸው እንዴት ይጻፋል እና የመሳሰሉትን ነገሮች የምናይበት ነው። ስለዚህ ልክ እንደ በፊቱ በደንብ መጽሐፋችሁን እያነበባችሁ የራሳችሁን ሾርት ኖት እየያዛችሁ ትምህርታችሁን በደንብ እንድትከታተሉ። በዋናነት በዚህ ምዕራፍ 4 ነገሮች ናቸው። አንደኛው ኤሌመንትስ ኤንድ ዘር ሪፕሬዘንቴሽን፣ እንዴት ነው የሚወከሉት፣ ኤሌመንትን የምንላቸው የትኞች ናቸው፣ እንዴት ነው የሚወከሉት። ሁለተኛው ኮምፓውንድስ ኤንድ ዘር ሪፕሬዘንቴሽን፣ ታስታውሱ እንደሆነ ማተር አይዘር ፒውር ሰብስታንስ ወይም ሚክስቸር ሊባል እንደሚችል አይተናል። ፒውር ሰብስታንስ የምንለው ደግሞ አይዘር ኢት ሜይ ቢ ኤለመንት ወይም ኮምፓውንድ ሊባል እንደሚችል አይተናል። ሶ ኤለመንት፣ ኮምፓውንድ እንዴት ነው ሪፕሬዘንት የሚደረጉት፣ እንዴት ነው የሚጻፉት። ሌላ ደግሞ ቀለል ያሉ የኬሚካል ሪያክሽንስ እናያለን እና እንዴት ነው ኢኩዌሽናቸው፣ ካልኩሌሽን ልክ እንደ ማትስ እንደ ሂሳብ የራሳቸው የሆነ ኢኩዌሽን አላቸው፣ ፎርሙላ ቀመር አላቸው። ሌላ በየዕለት ህይወታችን ለምን አገልግሎት ነው እነዚህን ኬሚካል ሪያክሽንስ የምንጠቀምባቸው የሚለውን በዋናነት በዚህ ክፍል 7ኛ ክፍል ጀነራል ሳይንስ በሚል ትምህርት ላይ እንድታውቁት የተፈለገው ይሄ ነው። ሶ ፒውር ሰብስታንስ ዌዘር አን ኤለመንት ኦር ኮምፓውንድ፣ ፒውር ሰብስታንስ ከዚህ በፊት አስታውሳላችሁ እንዳልኳችሁ ፒውር ሰብስታንስ ወይ ኤለመንት ሊሆን ይችላል ወይም ኮምፓውንድ ሊሆን ይችላል። ኤለመንት ማለት ምንም አይነት ሌላ ሰብስታንስ ያልተጨመረበት ማለት ነው። ራሱ አንድ ኤለመንት ብቻ ማለት ነው ያልተቀላቀለ። ኮምፓውንድ ግን ሌላ ኤለመንት ወይም ሌላ ኤለመንት ስላቸው ሌላ ሰብስታንስ ሌላ ኤለመንት ኢቭን የተጨመረበት ማለት ነው። ሃዝ ኢትስ ኦን ዩኒክ ኔም። ስለዚህ ኤለመንትም ቢሆን ኮምፓውንድም ቢሆን ብቻውን የሆነ ኤለመንትም ቢሆን ሌላ የተቀላቀለም ቢሆን ስያሜ አለው፣ ስም አለው፣ ምልክት አለው፣ ሲምቦል አለው። ታዲያ እንዴት እንለየዋለን? ወይም ፎርሙላ አለው። ስለዚህ ሳይንቲስቶች ዩዝ ኬሚካል ሲምቦልስ ኢን ፕሌስ ኦፍ ዘ ኔምስ ኦፍ ኤለመንትስ፣ የኬሚካል ምልክቶችን ልክ አሁን 1 2 ስል አንድ ለሚለው ድምፅ ምልክት ናት። 2 ስል 2 ለሚለው ነገር ምልክት ነው። ልክ እንደዛው ማንኛውም ኬሚካል የሆነ ኤለመንት ወይም ኮምፓውንድ ስያሜ ያለው መግባቢያ ያለው፣ በዛ ስያሜ መሰረት እንግባባለን። ለምሳሌ ውሃ H2O ሲባል ውሃ እንደሆነ መግባቢያችን ነው ማለት ነው። ምክንያቱም ኢት ሄልፕስ አስ ወይም ደግሞ ሳይንቲስቶችን ወይም እኛን ለምን ይጠቅመናል? ይህን ኬሚካል ፎርሙላና ኢኩዌሽን እየጻፍን ሌላ አዳዲስ ነገሮችን እንድንፈጥር ስለሚያግዘን ማለት ነው። The symbols and the formulas are designed in such a way that they are internationally accepted። ስለዚህ እነዚህ የኬሚካል ወይም ደግሞ የኤለመንት ወይም የኮምፓውንድ አሰያየማቸው ዓለም አቀፍ ወይም ደግሞ ግሎባሊ አሜሪካም ቢሆን ሌላም ሀገር ቢሆን የሚቀበሉት አይነት የታወቀ ተመሳሳይ የሆነ አሰያየም ያላቸው። የኢትዮጵያ ትምህርት ስርዓት ለኤለመንትስ ወይም ደግሞ ለኮምፓውንድስ የብቻ ሪፕሬዘንቴሽን ወይም የብቻ ሲምቦል የለውም። H2O የሚለው ለምሳሌ ኢትዮጵያ ውስጥ ብቻ የሚታወቅ አይደለም። የትኛውም ዓለም ላይ H2O ማለት ወተር ወይም ደግሞ ውሃ እንደሆነ የታወቀ ነው። ስለዚህ they enable all scientists in the world to communicate easily። ስለዚህ አልበርት ኢንስታይን ለምሳሌ በህይወት ቢኖርና H2O የሚባለውን ነገር ብትነግሩት ወተር እንደሆነ ይነግራቸዋል። ስለዚህ የትኛውም ዓለም ላይ ተመሳሳይ የሆነ አንደርስታንዲንግ፣ ተመሳሳይ የሆነ ግንዛቤ ይኖራቸዋል ማለት ነው። ሲምቦልስ ወይም እነዚህ ምልክቶች ለኤለመንት ወይም ለኮምፓውንድ የሚሆኑ ምልክቶች ወይም ደግሞ ፎርሙላዎች are used in certain combination resource ለሆነ ቅልቅል ለሆነ መጠነን ለመቀላቀል እንጠቀምበታለን። ስለዚህ ምን ያክል እንደጨመርን ምን ያክል እንደሆነ ሪያክሽኑን ለመግባባት ለማውራት አስ ሾርት ሃንድ ላንጉጅ ያገለግላል ማለት ነው። ስለዚህ መግባቢያችን የኬሚስትሪው ቋንቋ
እንግሊዘኛ ወይም ደግሞ ማቴማቲክስ ወይ ደግሞ ሰምቲንግ እንደዛ አይደለም። የኬሚስትሪ ቋንቋ ኬሚካል ኢኩዌሽን፣ ኬሚስትሪ ቋንቋ ኬሚካል ኢኩዌሽኑን መሰረት ያደረገ ኮሚኒኬሽናችን በዛ ልክ የሚሆን ነው። ስለዚህ H2O የሚለው የራሱ የሆነ ሪያክሽን ያለው የራሱ የሆነ ይህን ሪያክሽን ከመምጣቱ በፊት የሆነ ኢኩዌሽን ነበረ። ልክ የሂሳብ ቋንቋው ምኑን ቁጥሩ ቀመሩ ፎርሙላው ነው አይደለም? ጀስት ላይክ ዛት ኦኬ። ሶ በዛ መሰረት ይሆናል። ስለዚህ የመጀመሪያውን እንይ በዚህ ክፍል ኤሌመንትስ ኤንድ ዘር ሪፕሬዘንቴሽን። ኤሌመንት የምንላቸው የትኞቹ ናቸው? እንዴት ነውስ የሚወከሉት የሚለውን ነገር እናያለን። ሶ መጀመሪያ ኮመን ኤሌመንትስ የሚባሉ አሉ። ኮመን ኤሌመንትስ በተለምዶ የምናውቃቸው የተለመዱ የታወቁ ማለት ነው። ሶ አን ኤሌመንት ከዚህ በፊት እንደምታስታውሱት it is a pure substance ነው that cannot be broken down into simpler substances by ordinary chemical means። ይህ ፒውር ሰብስታንስ የሚባለው ነገር የፈለገ ብንሰብረው፣ የፈለገ ብናነደው፣ የፈለገ ብናደቀው ምንም የምናወጣለት ሌላ ነገር የለም። ራሱኑ ነው ወደ ትናንሽ ፓርቲክልስ የምንቀያየረው ሌላ የተጨመረበት ሌላ ነገር ስለሌለ። ኦርዲነሪ ኬሚካል ሚንስ ማለት ምን ማለት ይመስላችኋል? ኦርዲነሪ ኬሚካል ሚንስ ማለት ኮመን ኬሚካል ሪያክሽንስ ላይክ ሂቲንግ በማንደድ ወይም ደግሞ በማፍላት በማሞቅ ወይም ደግሞ በመቀላቀል እኒህ ኦርዲነሪ ወይም የተለመዱ የኬሚካል ሪያክሽንስ ናቸው። ስለዚህ እነዚህ የተለመዱ ነገሮች ከአንዱ ስቴት ወደ ሌላ ስቴት ይቀይሩት እንደሆነ እንጂ ምንም አይነት የአተሙን ወይም ደግሞ ኤሌመንቱ የተሰራበትን አተም የሚቀያየረው ነገር አይደለም። ከዚህ ውጭ ግን ለምሳሌ ኦርዲነሪ ያልሆኑ ወይም ደግሞ ከተለመደው ወጣ ያሉ ኬሚካል ሪያክሽንስ ወይም ኬሚካል ሚንስ ምንላቸው የትኞቹ ናቸው? ምን ይመስላችኋል? ለምሳሌ እንደ ኒውክሊየር የሚባል አለ፣ በጣም ከፍተኛ፣ ስለዚህ በጣም ከሚጠበቀው በላይ ለተለየ ለውጥ የምንጠቀምበት ነው። መድኃኒቶችን ወይ ደግሞ የሆነ ሕክምና አገልግሎት ላይ ጀስት ላይክ እንደዚህ አይነት ነገሮች ከተለመደው ወጣ ያለ ሂደት የሚጠይቁ ነን ኦርዲነሪ የሚባሉ ወይ ደግሞ ኤክስትራ ኦርዲነሪ ኬሚካል ሚንስ ይባላሉ። ኦርዲነሪ ማለት በተለምዶ የምናደርገው በየዕለት ኑሯችን በየዕለት ህይወታችን የምንጠቀማቸው ማለት ነው። ኤሌመንት የምንለው ነገር it composts only one kind of matter ወይም በሌላ ቋንቋ አተም የሚባለው ነገር አንድ አተም ወይ ደግሞ የተወሰነ ተመሳሳይ ስለ አንድ ኤሌመንት የሆኑ አተምስ ብቻ ነው የያዘው። ሶ በኬሚስትሪ ወደ 118 የታወቁ ኤሌመንትስ አሉ። ከነዚህ መካከል 92ቱ በተፈጥሮ የሚገኙ ናቸው። ሶ ይሄም ባለፈው ዩኒት እንዳየነው ብረት ወይም ደግሞ ብረት ያልሆኑ ሊሆኑ ይችላሉ። በአብዛኛው ብረት ናቸው፣ የተወሰኑት ግን ብረት ያልሆኑ ናቸው። ሶ ኤሌመንት የምንላቸው ለምሳሌ እንደ ኦክሲጅን፣ አልሚኒየም፣ አይረን፣ ካልሽየም የሚባሉ ነገሮች ታስታውሱ እንደሆነ በታች ክላሳችሁ ሶዲየም፣ ፖታሲየም፣ ማግኔዥየም፣ ሃይድሮጅን፣ ናይትሮጅን፣ ጎልድ፣ ሲልቨር፣ ኮፐር፣ ሰልፈር፣ ክሎሪን የሚባሉ ነገሮች ናቸው፣ የተለመዱ ናቸው። ሌሎችም አሉ። አሁን እነዚህን ነገሮች ሞር እያነበባችኋቸው ስትሄዱ፣ ኖት እየጻፋችሁ እያነበባችኋቸው ስትሄዱ በጣም አእምሯችሁ ላይ መቀመጥ ይጀምራሉ። ስለነዛ ብዙ ነገር ማወቅ መጀመር ትችላላችሁ፣ በየጊዜው የምታነቧቸው ከሆነ ማለት ነው። ስለዚህ ያው እንደዚህ የሚባሉ ነገሮች እንዳሉ ልብ ማለት ያስፈልጋል። ኦኬ፣ ሌላው ኬሚካል ሲምቦልስ የሚባሉ ናቸው። እነዚህ ኬሚካል ኤሌመንትስ ምልክት አላቸው። ልክ ኤ የሚባለው ምልክት እንዳለ፣ ቢ የሚባለው ምልክት እንዳለ ልክ እዚህ ጋር ስትሉ ለምሳሌ 3 ሆኖ ነምበር 3 ይህ ሲምቦል ነው አይደለም እንዴ? 3 የሚለው የራሱ የሆነ ድምፅ ነው፣ ግን ኮሚኒኬት የምናደርገው የምንግባባው 3 እንዲሆን ስትጻፍ ነው እንጂ እንዳንድ ሆና ስትጻፍ አይደለም። ይቺ 1 ናት ብለን ተስማምተናል። ይቺ 2 ናት ብለን ተስማምተናል። ይቺ ሲ ናት፣ ይቺ ኤች ናት፣ ይቺ ኤ ናት ብለን ተስማምተናል። ሶ ይሄ ኮንቬንሽን ነው ወይም ስምምነት ነው። ልክ እንደዛው ኬሚካል ሲምቦልስ ምንላቸውም በዓለም አቀፍ ደረጃ እንዲህ ቢሆኑ ይሻላል የሚል ሳይንቲስቶች የተስማሙበት ስያሜ ነው። በቃ ሌላ ነገር አይደለም። እንደው ከፈጣሪ የመጣ አይነት የተለየ ነገር አይደለም። ካስፈለገ ሊቀየር ይችላል። ሰው ለምሳሌ የተለያዩ ቋንቋዎች ለምሳሌ በቻይነኛ ሲ ማለት ሲ የሚለው ነገር አለ፣ ግን አጻጻፉ እንደዚህ አይደለም። ጀስት ላይክ ዛት። ሶ እነዚህ ሲምቦልስ ምንላቸው ስምምነት እንደሆኑ ልብ ማለት ያስፈልጋል ማለት ነው። ስለዚህ እናንተም ከዚህ በኋላ ለምሳሌ በጣም የበቃችሁ ወይም በጣም አቅም ያላችሁ እየሆናችሁ ስትሄዱ ስያሜ ያላቸው ሌሎች ነገሮች ልትፈጥሩ ትችላላችሁ፣ ወይም የነበሩ ስያሜዎችን ልትቀይሩ ትችላላችሁ ማለት ነው። ሳይንቲስትስ ዩዝ ሲምቦልስ አስ አብሪቬሽን ኦፍ
ኔምስ ኦፍ አን ኤለመንት። እነዚህ ሲምቦሎች ለምን አስፈለጉ ካልነ በቀላሉ ለመግባባት። ለምሳሌ ክሎሪን ሲባል መግባቢያ አለ። ክሎሪን እያልን ከምንጽፍ ዋተር ስንል ዋተር WATER ብለን ከምንጽፍ H2O ብንል ባጭሩ መግባባት እንችላለን ማለት ነው። ጊዜ መቆጠብ እንችላለን። የተለያዩ ካልኩሌሽንስ ስንሰራ ደግሞ ባጭሩ መስራት እንድንችል ያደርገናል። ሞር እንድናስብ ያደርገናል። ለምሳሌ እናንተ የሆነ ሾርት ኖት ስትጽፉ ባጭሩ እንደምትጽፉት ሁሉ ስለዚህ አብሪቬሽንስ እነዚህ ማሳጠሪያዎች ስምምነቶች ናቸው፣ ግን ጊዜንም ይቆጥባሉ። ሞር ስማርት በሆነ መንገድ ለመግባባትም ያስችላል ማለት ነው። አን አቶሚክ ሲምቦል፣ አሁን እነዚህ ምልክቶች አቶሚክ ሲምቦልስ ይባላሉ። የኬሚካል ሲምቦሎች አቶሚክ ሲምቦልስ ይባላሉ። ለምሳሌ HE፣ Cl፣ Si የሚባሉ ነገሮች አቶሚክ ሲምቦልስ ይባላሉ። ሶ አን አቶሚክ ሲምቦል ኢዝ ዲፋይንድ አስ ሾርት ሃንድ። ሾርት ሃንድ ማለት ባጭሩ የሆነ ማለት ነው። ባጭሩ የተጻፈ ማለት ነው። ሾርት ሃንድ ዌይ ኦፍ ሪፕሬዘንቲንግ። ሪፕሬዘንት ማለት መወከል ማለት ነው። ሪፕሬዘንቲንግ ማለት መወከል ማለት ነው። ኤሌመንትስ ኦር አተምስ ኦፍ አን ኤለመንት፣ ወይ ኤለመንትን ወይ ኤለመንት ውስጥ ያሉ አተሞችን ለመወከል ወይም ባጭሩ ለመጻፍ ማለት ነው። ስለዚህ ማንኛውም ኤቭሪ ኤለመንት ማንኛውም ኤለመንት ሃዝ ኢትስ ኦውን ሲምቦል፣ ልክ ሲፈጠር ምልክቱ ምን መሆን አለበት የሚል ስያሜ አብሮ ይታሰብለታል። ልክ እናንተ ስትወለዱ ስማቸው ማን ይባል ተብሎ እንደሚሰየም። ስለዚህ ኖ ቱ ኤለመንትስ ካን ሃቭ ዘ ሴም ሲምቦል። ልክ ሰው ተመሳሳይ፣ ለምሳሌ አንድ ቤተሰብ ውስጥ በአንድ አባት የሚጠሩ ልጆች ተመሳሳይ ስም እንደማይኖራቸው ወይም የሰው ልጆች የራሳቸው የሆነ አሻራ ልዩነት እንዳላቸው በኬሚስትሪ የትኛውም ኤለመንት ተመሳሳይ የሆነ ስያሜ ሊኖረው አይገባም። የሆነ ልዩነት ይኖረዋል። እንደዛ ካልሆነማ መግባባት አልቻልንም። እንደገና ሌላ ግራ የተጋባን እንሆናለን። እንዴት ነው የሚጻፉት ነው? how to write symbols of elements። የእያንዳንዱ ኤለመንት ሲምቦል እንዴት ነው የተጻፈው? ኬሚስትስ ወይም ደግሞ የኬሚስትሪ ባለሙያዎች ዩዝ ኬሚካል ሲምቦልስ ኢን ፕሌስ ኦፍ ኔምስ ኦፍ ኤለመንትስ። ቅድም እንዳልነው ማንኛውም ኤለመንት ሲጽፉ በቀላሉ ሊታወስ በሚችል አግባብ፣ በቀላሉ ሊጻፍ ሊያደነጋግር በማይችል ሊገመት በሚችል መንገድ ያስቀመጡት ነው። ሶ ኤ ሲምቦል ፎር አን ኤለመንት ኢዝ ቴክን ፍሮም፣ በአብዛኛው ጊዜ የአንድ ኤለመንት የአንድ ኬሚካል ኤለመንት ሲምቦሉ በአብዛኛው የመጀመሪያዋን ሌተር ከስያሜው የመጀመሪያዋን ሌተር ወይም ደግሞ ተመሳሳይ እንዳይሆኑ ስለሆነ ዋናው ዓላማው ወይም ሌላ ግራ ሊያጋባ የማይችል ሌላ ሌተር ተጨምሮበት ሊጻፍ ይችላል። ለምሳሌ አንድ ሲምቦል አንድ ሌተር ብቻ ካለው በካፒታል ሌተር ይጻፋል። ሌተር ቢሳይድስ ኢፍ ሃዝ ቱ ሌተርስ፣ ሁለት ሌተሮች የሚኖሩት የግድ ከሆነ ተመሳሳይ እንዳይሆን የመጀመሪያዋ ካፒታል ትሆንና ሁለተኛዋ ቀጥላ ደግሞ ስሞል ሌተር ትሆናለች። ይህን ልብ ማለት ያስፈልጋል፣ ቀላል እንዳይመስላችሁ ተማሪዎች። ምክንያቱም ሁለቱም በካፒታል ከተጻፉ እንደ ሁለት ኤለመንት ነው የሚቆጠሩት ማለት ነው። ስለዚህ ፈተና ላይ ከሚከተለው መካከል ትክክለኛ የኬሚካል ሲምቦል የትኛው ነው ብትባሉ መመለስ እንድትችሉ መሆን አለባችሁ ማለት ነው። ለምሳሌ ኤስ የሚለው ለሳልፈር ነው። ኦ የሚለው ደግሞ ለኦክሲጅን ነው። እንደምታዋቸው በካፒታል ሌተር የሚጻፉ ናቸው። ሳልፈር የሳልፈር እንደሆነ የታወቀ ነው። በስሞል ሌተር ብጽፍ ሰልፈር ነው አይሆንም ማለት ነው። ኦ በስሞል ሌተር ብትጻፍ ያው ስሞል እና ካፒታሏ ስለማይታወቅ ነው እንጂ ኖርማሊ ግን ኦክሲጅን ሊሆን አይችልም ስሞል ሌተር ቢሆን። ኬም በተመሳሳይ ፖታሺየም። አሁን ለምንድን ፖታሲየም የሆነው? ኦሪጂናል ኔሙ የፖታሲየም በኬ የሚጀምር ስያሜ ስላለው። ሰው ለምሳሌ ኢንኬዝ ኦፍ ፖታሲየም ይሄ ሲምቦል ድራይቭድ ፍሮም ኢትስ ላቲን ኔም ኦሪጂናሊ የነበረው ካሊየም የሚል ስለሆነ የፖታሲየም ወደ እንግሊዘኛው ሲቀየር ፖታሲየም የሚል ሆነ። ኦሪጂናሊ ስም ያወጡለት ደግሞ ካሊየም ብለው ነው። ስለዚህ ኬ እንደ ሲምቦል ሆና መጣች። ይህ ኮንቬንሽን ነው። ለምን ፒኦ አልተባለም ብሎ መጠየቅ ይቻላል ለምሳሌ። ይሄ ግን ኮንቬንሽን ነው። ማንም የተለየ መልስ ሊሰጥ የሚችልበት ሳይንቲስት የለም። ይሄ ስያሜ መግባቢያ ነው እንጂ የተለየ ፍልስፍናም አይደለም። በቀላሉ እንዴት ነው የምንግባባው ለሚለው እንደ ማሳያ የቀረበ ነው። Why are not all elements symbolized by the first letter of their names? ሁሉም ኤለመንቶች በቀላሉ ለምንድን ነው በመጀመሪያ ሌተራቸው መሰየም የማይችሉት? ይህንን መጠየቅ ትችላላችሁ። The names of some elements ለምሳሌ እንደ ካርበን and calcium begin with the same letter C። ካርበንም ሲ ብሎ ነው የሚጀምር፣ ካልሲየምም ሲ ብሎ ነው የሚጀምር። ከዛ በኋላ ግን ይጨመርበታል ካልሲየም። Therefore we cannot use letter C as a symbol for both elements። ምክንያቱም ካርበን ሲ ስለሆነ የሚጀምረው ካልሲየምም ሲ ብሎ ስለሆነ የሚጀምረው ለሁለቱም ሲ ብለን ብንል ለማን እንደሚያገለግል ግራ ይገባናል።
የአንድ ቤተሰብ አባላት ላይ ያሉ ሁለት ልጆች ተመሳሳይ ስም ቢኖራቸው ስማቸው ብንጠራው ማን ነው አቤት የሚለው? ይህ ግራ ያጋባል አይደለ? ልክ እንደዚህ እዚህ እንደምታዩት ሲኤ ሁለተኛውን ብንጨምረው ሲኤ ነው የሚለው የካርበን የካልሽየም ሁለተኛዋን ሌተር ብነድ ኤ ናት። አሁንም ሲኤ አሁንም ሁለቱም ጋር ሲኤ ሲኤ የሚል አለ። ይህንን ብንጠቀም ግራ ያጋባናል። በመጀመሪያው ስናወራ ቀደም እነዚህ ኬሚካል ሲምቦልስ ወይም ኤሌመንት ሲምቦልስ ዋናው ዓላማው በቀላሉ ለመግባባት ማስታወስ እንድንችል ሆነው መዘጋጀት አለባቸው ስንል ስለነበር እንዲህ አይነቱን ግራ የሚያጋባንን ነገር ማስተካከል አስፈላጊ ሆኖ ተገኝቷል። ስለዚህ we cannot use ሌተር ሲ ለሁለቱ መጠቀም አንችልም። ስለዚህ መፍትሄ ያስፈልጋል። ስለዚህ ከመፍትሄው መካከል ለምሳሌ ምን ሆነ? ኬሚስቶች በዚህ መንገድ አስቀምጠውታል። two letters are used for other elements except one. The first letter C is assigned as a symbol for carbon. ለካርበን ተሰጥቷል ሲ የሚባለው ነገር። ሌላው ደግሞ ካልሽየም ደግሞ ቀጣዩን ፊደል በመጨመር ሲኤ የሚለውን ደግሞ ለካልሽየም ተሰጥቷል። ስለዚህ ከዚህ በኋላ ስምምነቱ በዚህ መንገድ ጸድቋል። ምክንያቱም እነዚህ ኤሌመንትስ ያንድ የእውቀት መስክ ያንድ ቤተሰብ ልጆች ያክል ያንድ የእውቀት መስክ ኤሌመንትስ ናቸው፣ የኬሚስትሪ ኤሌመንትስ ናቸው። በቃ ኦኬ ሶ በዚህ መንገድ አሰያየማቸው እንደሆነና ሌሎች ፎር ፈን ተብለው የተጻፉ ነገሮችን ማንበብ ትችላላችሁ። በተመሳይ ለምሳሌ ሃይድሮጅን እና ሂሊየምን ማየት ብንችል ሃይድሮጅን ኤች ሃይድሮጅን እንደገና ሂሊየም ደግሞ ኤች ማለት እንዳንችል ምክንያቱም እንዳያወዛግበን ኢ ተጨምሮበት ኤች ኢ ለሂሊየም እንደሆነ ልብ ማለት ያስፈልጋል። ኦኬ ሶ ለምሳሌ አንዳንድ ነገሮችን ብታዩ የተለመዱ ነገሮች ለዚህ ከዚህ በፊት እንዲህ አይነት ኤሌመንቶችን አይታችሁ ማታውቁ ከሆነ በጣም በየጊዜው ማንበብ አለባችሁ። አእምሯችን በደንብ በየጊዜው እያነበብን ካላስታወስ ነው በቀላሉ ሊያስታውሰን አይችልም። ወይ ደግሞ አንድ ቀን አንብበ ነው ሌላ ጊዜ መልሰን ብንጠይቀው ሊያስቸግር ይችላል። ስለዚህ በየጊዜው እያነበባችሁ ሞር መልመድ ያስፈልጋል ማለት ነው። ኔም ኦፍ ኤሌመንት ለምሳሌ ሃይድሮጅን ኤች፣ ሂሊየም ኤች ኢ፣ ሊቲየም ኤል አይ፣ ብሪሊየም ቢኢ፣ ቦሮን ቢ። እንደምታወጣውን ብሪሊየምን ቦሮም ቢቢ ማለት ይቻል ነበር፣ ግን ለማን ነው ቢ የሚሆን? ስለዚህ ግን እንዲህ ብለን መጠየቅም እንችላለን። ለምሳሌ ዋይ ኖት ቦሮን ቢኦ ሆኖ ብሪሊየም ቢ ያልተባለ? እንግዲህ ማንም ለዚህ መልስ የሚሰጥ የለም። መጀመሪያ ሳይንቲስቶች ሲስማሙ ይህንን በዚህ መንገድ ብናደርግስ ብለው ስለተስማሙ እዛ አልቋል ስራው። አሁን የኛ ስራ ምንድን ነው? ማስታወስ። የትኛው ኤሌመንት አለ፣ ለምን አገልግሎት ነው የሚውል፣ ምን ባህሪያት አሉት፣ በውኑ ዓለም ላይ ይሄ ኤሌመንት የሚገኘው የት ነው የሚለውን መለየት ያስፈልጋል። ልክ አሁን የሆነ ቆሻሻ ስናቃጥል የሆነ ነገር ስናቃጥል ካርበን ዳይኦክሳይድ የሚባል ነገር እንደሚወጣው ያም የተቃጠለ ኦክሲጅን እና ካርበን የሚባል ኤሌመንት እንደሚወጣው ልክ እንደዛ ሌሎች ላይም የትኛው በውኑ ዓለም ላይ ባሉ ነገሮች ላይ በየትኛው ማተር ላይ ነው ምን ኤሌመንት ያለው የሚለውን መለየትና የዛንን አገልግሎት በመረዳት ወደ ተለያዩ ፈጠራዎች መሮጥ ነው እንጂ ይሄ ኦሪጂናሊ ተፈጥሮ ያለቀ ነገር ነው፣ ተሰርቶ ያለቀ ነገር ነው። የምንጨምረው ሌላ ኤሌመንት ሊኖር ይገባ ይሆናል እንጂ ከነበሩ ኤሌመንቶች መካከል የዚህ አስተያየም ለምን እንዲህ አልሆነም፣ የዚህ አስተያየም ለምን እንዲህ አልሆነም ብለን የምንለበት መንገድ የለም። ለምሳሌ ኢትዮጵያ አንድ ኤሌመንት ፈጥራ ቢሆን ነው የራሷ የሆነ ስያሜ የሰጠችው ኤሌመንት ይኖራት ነበር። አብዛኛዎቹ እነዚህ የምናያቸው ኤሌመንቶች በደራሲዎቻቸው ወይም ደግሞ በፈጠሯቸው ሰዎች የተሰየሙ ናቸው። ይህም አሰያየሙ እንደየሀገሩ ቋንቋ የተለያየ ሆኖ ነው በዚያ መንገድ። ለማንኛውም ያው እነዚህን ነገሮች ማወቅ ይጠቅማል። ላቲን ወይም ደግሞ በላቲን ቋንቋ ተሰይመው ስያሜያቸው የላቲን ወይ ደግሞ የመጀመሪያውን ስማቸውን መሰረት አድርጎ ሲምቦላቸው የተዘጋጀላቸውን ኤሌመንቶች እና ለምሳሌ ሶዲየም አሁን ኤክስፔክት የምታደርጉት ኤስኦ ቢሆንስ ብላቸው ነበር። ግን ሶዲየም መጀመሪያ ስሙ ናትሪየም የሚባል ነው፣ ናትሪየም በላቲን። ስለዚህ ናትሪየም ስለነበረ ኤን የሚለው ኤንኤ ተጨምሮበት ኤንኤ ሆኖ ለሶዲየም። ፖታሽየም ቅድም እንዳልነው ካሊየም፣ አሁንም ኬ ሌላ ተወዳዳሪ በኬ የሚጀምር እንደሌለ ልብ ማለት ያስፈልጋል። አይረን አሁንም ፌሪየም የሚል ነው፣ ነገር ግን በዚያ ስያሜ መሰረት ኤፍኢ። ስለዚህ አሁን አይረን የሚለው ኤፍኢ፣ ስለዚህ አይ ሊሆን አይችልም ማለት ነው። ኮፐር አሁንም ኮፕሪየም የሚል ሆኖ ሲዩ ሆኗል ማለት ነው። ሲልቨር አርጀንተም የሚል ሆኖ አሁንም ኤጂ ሆነ ማለት ነው። ጎልድ ኦሪየም ሆኖ አሁንም ኤዩ ሆነ ማለት ነው። ሊድ ፕለምበም ፒቢ ሆነ ማለት ነው። ይዚ ኦኬ። ቲን አሁንም ብረት ቲን ስታኒየም ሆኖ ኤስኤን ሆነ ማለት ነው። ሜርኩሪ ሃይድራግራም
አም ሶሪ በትክክል አንብቤው ከሆነ ኤኒዌይስ ኦኬ ኤችጄ ኤኒዌይስ ይሄ ስያሜያቸው ኦሪጂናሊ ይህን ስም ከሰጣቸው ቋንቋ ወይ ደግሞ መጀመሪያ በየትኛው ቋንቋ ነው ስም የተሰጣቸው ከሚለው የተነሳ ነው። ስለዚህ በጣም በቀላሉ ሶዲየም መጀመሪያ ስሙ ምን ነበር? ናትሪየም ነው። ምክንያቱም መጀመሪያ ሶዲየም ተብሎ ቢሆን ኑሮ ናትሪየም ተብሎ ኋላ ሁለተኛ ስያሜ የላቲን ቋንቋ ስም ይጽደቅ የሚባልበት ምንም ግራውንድ ወይም ምክንያት አይኖርም ነበር። ስለዚህ መጀመሪያ የነበራቸው ስም ይሄ ነው። የትኛውም ኤለመንት ማለት ነው የላቲኑ። እነዚህ ቴብል ላይ የምታዋቸው ነገሮች መጀመሪያ ስያሜያቸው በላቲን የተሰየሙ ናቸው። ከዛ በኋላ ሌላ ተጨማሪ ስያሜያቸው በእንግሊዝኛ ተተረጎመ። አስ ኢንተርናሽናል ላንጉጅ እየሆነ ስለመጣ እንግሊዝኛ በዚህ መንገድ ሆነ ማለት ነው። ሶ ኤኒዌይስ ዋናው ቁም ነገር የትኛው ኤለመንት ምን አይነት ስያሜ ያለው አብዛኛው የተቀበሉት ነገር አሁን ኢትዮጵያ በተቀየረን ስያሜ ትርጉም የሌለው ትምህርት ነው የሚሆንባት እንጂ የምታመጣው ሌላ ለውጥ የለም በኬሚስትሪው ዓለም። ስለዚህ የሚሻለው የትኛው ኤለመንት አለ እስካሁንስ በየትኛው ስምምነት ነው ሲምቦል የተቀመጠለት የሚለውን መለየት፣ የት የት በተፈጥሮም በሰው ሰራሽም የት የት እናገኘዋለን፣ ለምን ለምን ይጠቅመናል፣ ምን ምን ጉዳት አለው፣ እሱን ተረድቶ ወደ ሌላ ፈጠራ መሄድ አስፈላጊ ይሆናል ማለት ነው። የዛሬው ትምህርት ይህንን ይመስል ነበር። በቀጣይ እንድንገናኝ ሰብስክራይብ ያደረጋችሁ ቻናሉን ተቀላቀሉ፣ ጓደኞቻችሁን ጋብዟቸው፣ ትጠቀማላችሁ። ቻው።